ወደብ የሚከለክልበት ምክንያት ገንዘብ ስለሚጠራ አይደለም። ወደብ መጠቀም የጀመርንለት የኤርትራ ወጣት መኖሪያው ኢትዮጵያ ውስጥ ነው የሚሆነው። ኢሳያስ ዓላማውን ለማስፈጸም የሚያስችለው እንደፈለገ መቀጥቀጥ የሚያስችለው እንደፈለገ መግዛት የሚያስችለው እድሜው ከፈቀደለት ድረስ እድል አይኖረውም። ጉርሻ ፔጅ ነው እንዲህ ያስነበበው። ይሄ ያዳመጣችሁትን አይደለም። ይህ የሚቀጥለው እንዲህ ይላል። ሰኔ 16 ቀን ይላል 2018 ቁጥራቸው 72 የሚሆኑ ተማሪዎች ፍቃድ ወስደውና ገንዘብ አውጥተው የኮንትራት መኪና በመያዝ ነበር ጉዟቸውን የጀመሩት። ወዴት? ትምህርት ስለተዘጋ ወደ የቤተሰቦቻቸው ማለት ነው፣ ከድሬዳዋ። በዩኒቨርሲቲው ካምፓስ ግቢ ውስጥ እቃቸው ተፈትሸው የፈቃድ ወረቀት ተጽፎላቸውና መታወቂያቸውን አይዲ ይዘው ምንም አይነት እንግልት እንዳይገጥማቸው በጥንቃቄ ሌሊት 8 ሰዓት ተነሱ። ሆኖም ግን በመንገድ ላይ የሚጠብቃቸው መከራ ፈጽሞ አልገመቱም ነበር። የሚጠብቃቸው መከራ አለፍ ብዬ ላንብበው። ማለዳ 2 ሰዓት ተኩል ላይ የጭሮ መግቢያ በሆነው አባረካቴ ለሚባለው ልዩ ቦታ ደረሱ። በሚባለው ለማለት ነው። በኬላው ላይ የነበሩ አካላት መኪናውን ያስቆሙ ሲሆን ተማሪዎች ሕጋዊ የፈቃድ ወረቀታቸውንና የዩኒቨርሲቲ መታወቂያቸውን ቢያሳዩም የሚሰማቸው ሰው አጡ። የጸጥታ አካላቱ የተማሪዎቹ ማስረጃዎች ወደ ጎን በመተው ተማሪዎቹ ለወላጆቻቸው የገዟቸውን ንብረቶች መዝረፍ ጀመሩ ይላል። ይላል ብዙ ነው። በዚህ ኬላ ላይ ለ2 ሰዓት ተኩል ሙሉ ተማሪዎቹን በማስቆም ሲያፌዙባቸው የቆዩ ሲሆን ድርጊቱ በዕቃ መቀማት ብቻ አላበቃም። 2 ተማሪዎች በዱላ ክፉኛ ተደበደቡ። 3 ተማሪዎች ደግሞ ተደብድበው ከሹፌሩ ጋር አብረው ታስረው ተወሰዱ። ተማሪዎቹ ለከፍተኛ የሀገሪቱ የጸጥታ አካል ለፌዴራል ፖሊስ አብረው ቢጮሁም ፖሊሶቹም ጭምር ከፈታሾቹ ጋር በመሆን ተማሪዎቹን እንደመቷቸው ገልጸዋል። የተማሪዎቹ ሰቆቃ በዚህ አላበቃም። ከቀኑ 9 ሰዓት ላይ አዋሽ ኬላ በደረሱ የገጠማቸው ነገር በገዛ ሀገራቸው መኖራቸውን ጭራሽ የሚያስረሳ ነበር። ከመኪናው በላይ የተጫኑት የተማሪዎች ሻንጣዎች በሙሉ አንድ በአንድ እየተፈተሹ ወደ መሬት ተወረወሩ። ተማሪዎቹ ዕቃችንን አታበላሹብን በማለት ሲማጸኑ በጥፊና በዱላ እየተመቱ በአስገዳጅ ሁኔታ በሜዳ ላይ እንዲንበረከኩ ተደረጉ። በዚያች ቅጽበት ራሳችንን ሊቢያ ውስጥ እገታ ላይ የወደቅን ያህል ተሰማን። እርስ በርሳችን እየተያየን የሰው ሀገር ተመኘን፣ ራሳችንንም ጠላን ይላል መልእክቱን ያጋራው ተማሪ። የሰው ሀገር ተመኘን። ስደት እንግዲህ አያይዞ መስማት ነው። የድሬዳዋ ተማሪዎች የደረሰባቸው እንግልት በእውነትም በዚች ሀገር ላይ ነው ወይ የሚያስብል ነው። እኔ የተረዳሁት አረዳድ ደግሞ የተለየ ሊሆን ይችላል። ከድሬዳዋ በእርግጥ አሁን እያየን ያለውን በፎቶ ላይ የብርድ ልብስ ነው። ይሄ የተለያየ ኪሎ ያለው ብርድ ልብስ ብዙ ጊዜ ከድሬዳዋ የሚመጣ ያው እዛ አካባቢ አንድ የተለመደ ነገር ቢኖር እንዲህ አይነት ልብሶችን ይዘው መምጣት ነው። ተማሪዎች ናቸው፣ የተማሪ አይዲ ያላቸው ተፈትሸው ነው የወጡት። ነጋዴዎች አይደሉም። እንግዲህ ነጋዴዎች እንኳን ቢሆኑ ተማሪዎች እስከሆኑ ድረስ የያዙት ነገር ይዘረፍባቸዋል ወይም ደግሞ ይቀማሉ። ምናልባት ለንግድ ከሆነ ብሎ ከታሰበ ከዛም በኋላ ተማሪዎቹ እንዲሄዱ በሰላም ወደ ቤታቸው እንዲገቡ ይደረጋል። እነዚህ ሀገር ተረካቢ ዜጎች ናቸው።
የሚቀጥለው አስተሳሰባቸው ምን ሊሆን ይችላል? አሁን እዚህ ጋር ከሀገር መልቀቅ ነው ያለው። ቀጣዩስ እንዴት ነው እሱ የሚሆነው? ይህቺ ሀገር ወዴት ነው እሱ እየመራች ያለችው? ዜጎች እንዴት ነው እሱ በቃ መንግስት ወይንም ደግሞ የጸጥታ አካል ለዜጎች ጥበቃ የማያደርግ ከሆነ እንደነ ብራዚል ወይንም ደግሞ እነዚህ ላቲን አሜሪካ ሀገሮች እንዳሉት እንድንሆን እየተፈለገ ነው እንዴ? ነው እኔ ጥያቄ። ወደ ሌላው እንሂድ እስቲ። እኛን አባት ስማቸው መጀመሪያ ኦርቶዶክስ ምንም ላልጅ አትበጠስ የሚለው አያስሄድም። ጠፍታለች ሌሎች ሀገር ላይ። ታዲያ ከኤፌሶን ቤት ኢትዮጵያ ያስፈልጣለች። ወንጌሉ የተጻፈበት ዮሐንስ ወንጌላዊ ያረገበት ቦታ፣ ስንት መናፍቅ የተወገዘበት፣ ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅዶኒዎስ የተወገዘበት ቦታ ቁስጥንጥንያ፣ ዛሬ ለታሪክ እንኳ አንድ ቤተክርስቲያን። ስለዚህ ይጠፋል። የሞኝ ንግግር ይዞን ተጣምደን የምናጣው ነገር እንዳለ እኒህ ሀገሮች አስተማሪዎች ናቸው። ኤፌሶን ከጠፋች፣ ቁስጥንጥንያ ከጠፋች፣ አንጾኪያ ከጠፋች፣ ኪልቅያ ከጠፋች፣ ጠርሴስ ከጠፋች፣ ቀጰዶቅያ ከጠፋች፣ እኒህ ሁሉ የነ ቅዱስ ጊዮርጊስ ሀገሮች እኮ ናቸው። ቅዱስ ጳውሎስ ያስተማረበት ቦታ እኮ ነው። ይህ ከጠፋ የኢትዮጵያ ቤተክርስቲያን አጠፋም ማለት ምን ማለት ነው? ሶሪያ ዛሬ ቅዱስ ኤፍሬም ያሁላ ድርሰት የደረሰበት ዛሬ እንዳለች አንቆጥራት ነው የለች። ስለዚህ ትጠፋለች የሚለውን አስበን እንዳጠፋ መስራት አለብን። እማጠፋ ከሰራን፣ እማጠፋ ከነቃን አይተዋትም ተብሎ በመዘመር እምትቀጥል አትሆን። አይተዋትም በማለት ብቻ አትቀጥልም። እንዳይተዋት የእኛን ድርሻ ስንወጣ። አዎ ይህ የአባታችን ንግግር ትክክል ነው። ግን ደግሞም ሌላ ሐሳብም አለኝ እኔ የማምንበት። በመጀመሪያ እሳቸው ያሉበት አረዳድ ትክክል ነው። ማንም ያው ሀገር ይጠፋል፣ እንዲህ የሚደበደብ ወይንም ደግሞ ጠላት ከበዛበት ይጠፋል። እኛ ግን የሚያጠፋ በቁጥር አንድ ኃጢአታችን ነው። መጀመሪያ የሚያጠፋ እስራኤሎች ታቦተ ጽዮን እስከምትማረክ ድረስ ያጠፋቸው ኃጢአታቸው ነው። አንድ ኃጢአታችን ነው የሚያጠፋን ያልኩት። አንድ ከሁሉ በላይ እኛ የሚጎዳን የሚያጠፋን ኃጢአታችን እንደሆነ ልብ ይባላል። ሁለተኛ እስራኤሎች በቃል ኪዳናቸው መሰረት ከ1000 ዘመናት ወደ 1800 ምናምን 70 ዘመን ጠፍተው እንደገና ተነስተዋል። እግዚአብሔር ቃል ኪዳን ስለገባላቸው ተነስተዋል። እስራኤሎች ታቦተ ጽዮንን በያዙ ሰዓት ኃጢአታቸው አጠፋቸው። እንደገናም ደግሞ ኃያል ሆኑ ታቦተ ጽዮን ስትመለስ። እቺ ሀገር ምንም እንኳን ኃጢአታችን በዝቶ ልንጠፋ ብንል እግዚአብሔር አይተወንም። ይሄ የኔ እምነት ነው። የኔ ለምን የእግዚአብሔር ኃይሉ መገለጫዎች የኃይሉ መገለጫዎች እዚህ ነው ያሉት። የትም ቦታ ያሉ እነ ቅዱስ ኤፍሬም ሶርያዊ ሀገር አይደሉም። የነ ቅዱስ ጊዮርጊስ ሀገር አይደለም። የእግዚአብሔር የኃይሉ መገለጫዎች ወይንም ደግሞ የክብሩ መገለጫዎች ያሉት ታቦተ ጽዮን አለች፣ ግማደ መስቀሉ አለ እና ትላልቅ እግዚአብሔር የሚገለጽባቸው ቅዱሳን ነገሮች ያሉባት ናት። እነዚህ ኃይላችን ናቸው እንጂ እኛ እኮ ምንም የትኛውም ኃይል የለንም። የትኛውም ቅንጣት ያህል ጠላት ቢነሳ ባንድ ያጠፋን ነበር እስከዛሬ። ለዛ ይመስለኛል እኮ ግራኝ መሐመድ ቱርክን አስከትሎ ክርስቲያንን ለመጨፍጨፍናችን ሀገር እንዳልነበረች ለማድረግ 15 ዓመት ሙሉ ሲያወድም የወዲት ጉዲት 40 ዘመን ሙሉ ስታጠፋ ያልጠፋ ነው። ለዛ መሰለኝ ጣሊያኖች መጥተው ሊያጠፉን ቢሞክሩ
ያልጠፋ ነው። ለዛ መሰለኝ እንደዛ ነው ማለት ነው። ይሄ የግሌ እምነት ነው እንጂ በእኛ ስራ ማየት ገና ድሮ ጠፍተን ነበር። ስለዚህ እግዚአብሔር እየማረ የኃይሉ የክብሩ መገለጫዎች ስላሉ እንጂ እንጠፋ ነበር። ስለዚህ አንድ መልእክት እዚህ ጋር ማስታወስ የምፈልገው ማስገንዘብ የምፈልገው እነዚህ ስላሉ አንጠፋም ብሎ መኩራራት ሳይሆን ይልቁንም እነዚህ እንዴት አድርገን ለድህነት እናድርጋቸው የሚለው ትልቁ ጥያቄ ነው። አንድ አለበለዚያ ኃጢአታችን ከበዛ ያው ታቦተ ጽዮንን ይዘው እስራኤሎች እየጠፉበት ዘመንም ስላለ እንግዲህ ታሪኩ እንደሚነግረን ከሆነ አንድ ሁለተኛ ለጠላቶች መርዶ ነው። ጠላት እቺን ቤትን ሊያጠፋት ቢል ኃይሉ የባሰ ይሆናል። ሁል ጊዜም እግዚአብሔር ከተገፉት ጋር ስለሆነ ስለዚህ እነዚህ ሁለት ነገሮች ያስተምራል። አንደኛ እነዚህን እንዴት አድርገን ለድህነት እንጠቀምባቸው፣ እነዚህን የእግዚአብሔር የኃይሉ የክብሩ መገለጫዎች። ሁለተኛ ለጠላት መርዶ ይሆናል። ስለዚህ ቺን ቤት አጠፋለሁ የሚል ይጠፋል። አለቀ። አራት ነጥብ። አዎ እኛ ቁጥር አንድ የሚያጠፋን ኃጢአታችን ነው፣ ጠላት አይደለም። አለቀ። ስለዚህ በዛ ነው አሁን ነው። ለማንኛቸውም ግን ኃጢአታችን ነው የሚያጠፋን ብዬ የለ ከተማው ላይ የሚያውደለድለው የከተማው መነኩሴ ይጥፋ ይወጣ እየተባለ ነው። እንግዲህ እህታችን ማረማዊት ሄኖክ እንደዚህ ከትፋለች። የከተማ መነኮሳት ለሕገ ቤተ ክርስቲያንና ለስርዓተ ምንኩስና ይገዙ፣ ክህነትን ከማያረክስ የገንዘብ ፍቅር ከሙስናና ከንግድ ተግባር ርቀው ወደ በረሃው ይግቡ ነው። ስርዓተ ምንኩስና ይከበር ነው። ከተማ ላይ ማውደልደል ይቅር ነው። እናም ይህ በሶሻል ሚዲያ ላይ ወጥቶ የሚደረገው ስራ ይቁም፣ ቢዝነሱ ይቅርባችሁ። ይህ ስርዓተ ምንኩስና ማራከስ ነው እና ስለዚህ መነኩሴንን ካላችሁ ወደ ቦታው ተመለሱ፣ ከተማው ይቅርባችሁ ነው እንጂ ሰው ምንኩስናን ወይ ደግሞ እየተቃወመ አይደለም፣ አባቶችን እየናቀ አይደለም። እንደዛ ነው የሚለው በአጠቃላይ መልእክቱ። ለማንኛቸው ከእንደዚህ አይነት ራቁ ነው። ማርያም ለቁስቋም ማርያም ክብር ለኪዳንኪ ለእናቴ ላዛኝቷ ድንግል ማርያም ክብሩን ውሰጂልኝ። እስቲ በደንብ አድርጋችሁ ማርያም በሏ። ህይወታችሁ ይጣፍጥላችሁ። ከማር በላይ ጣፋጭ ናት ድንግል ማርያም፣ ማር ናት። ሲጻፉላት የመረረውን ህይወታችሁን ታጣፍጣለች። የጌታ እናት የኢየሱስ እናት ማርያም፣ ስውሯ ማርያም፣ ስውሯ በደንብ አቤት 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 አቤት። አማላዩ መነኩሴ ብሎ አንደኛው ጽፏል። የኦርቶዶክስ እይታ ኦርቶዶክሳዊ እይታ ኦርቶዶክስ ቪው የሚል አንድ የፌስቡክ ፔጅ እና ብዙ ነገሮችን ተንትኗል እዛ ላይ። እንግዲህ ያው በእርግጥም እንግዲህ እንደ እውነት ከሆነ አላረጋገጥኩም፣ እኔ ምንም ማስረጃ የለኝም። ሀሜትም ሊሆን ይችላል። ያው ብቻ እያየ ነው እንግዲህ። አሁን ወንድማችን ጸጋ ያጋራን ያው ቲክቶክ ላይ ሆነው ምንድነው እሱ የታብታብ ነው ምናምን ላይክ ሼር ምናምን ነው የሚባለውን ነገር አድርጉ ሲሉ ያው እያየ ነው ቪዲዮ ነው እንግዲህ። ቪዲዮ ደግሞ ያው እያየ ነው እስከሆነ ድረስ። ለማንኛቸውም አሁንም ቢሆን ምንድነው እሱ እያለ ያለ ወንድማችን ዘጋዬ አባቶች አያስፈልጉንም አላልንም፣ መነኮሳት ወደ ገዳማቸው ይግቡ አለ እንጂ ይመለሱ እንዳልል ቀድሞውኑ በአት ያልነበራቸውም ብቻ ግን ይግቡ ነው ቁም ነገሩ። የሌላቸው ያው ይግቡ፣ እዛ ይሰጣቸዋል ነው። እንግዲህ ሌላኛው ደግሞ ወንድማችን ዮኒ የሰማዕቷ ተፈቷል ከስር። ደስ የሚለው አመሰግናለሁ። የምስጋና ቪዲዮ ለቋል እንግዲህ
ምስጋናውን ደግሞ እንቀበል። ልቤ በእግዚአብሔር ጸና። የነ ቅዱስ ጳውሎስን የነ ቅዱስ ጴጥሮስን በረከት እንድናይ የረዳን እግዚአብሔር የተመሰገነ ይሁን። ከ17 ቀን ዓለም እንደምትለው እስራት፣ እኛ ኦርቶዶክሳውያን ባለማህተቦች እንደምንለው ከ17 ቀን የሱባኤ ጊዜ በኋላ እኔ ወንድማችሁ መጥቻለሁ። በመላው ዓለም ላይ ሆናችሁ ስለ እኔ ስትጨነቁ፣ ስለ እኔ ስታስቡ፣ ለእኔ ድምፅ ስትሆኑ የነበራችሁ ኢትዮጵያውያንና ኤርትራውያን እጅግ አድርጌ ላመሰግናችሁ እወዳለሁ። ከልጆቼ ከባለቤቴ ከቤተሰቦቼ ጎን ሆናችሁ የኔም መፈታት ተስፋ ታደርጉ የነበረ በማረሚያ ቤት ጠዋት ማረሚያ ቤቱ ሲከፈት ማታ ማረሚያ ቤቱ ሲዘጋ ትሄዱ ትመጡ የነበራችሁ የቤተ ክርስቲያን አባቶች በጸሎት ስፍራ መበርታት መጠንከር እያለባችሁ ልጃችንን ሳናይ ልጃችንን ሳናስፈታ ወደ በዓታችን ወደ ጸሎት ስፍራችን አንሄድም ብላችሁ የኔን መፈታት ለ17 ቀን ትጠባበቁ የነበረ በመላው ዓለም ላይ ሆናችሁ የነበራችሁ እህት ወንድሞቼ ስለ እናንተ እግዚአብሔርን አመሰግናለሁ። የነ ቅዱስ ጴጥሮስን የነ ቅዱስ ጳውሎስን በረከት እንዳየረዳኝን እግዚአብሔርን ግን አብዝታችሁ እንድታመሰግኑልኝ እወዳለሁ። እወዳችኋለሁ። እናመሰግናለን ወንድማችን። እንግዲህ ያው እንኳንም ወደ ቤት ተመለስክ። አሁንም በድጋሚ ወደ ሌላኛው ደግሞ የዛሬው መነጋገሪያ እኚህ ራሳቸው መርጌታ ብለው በአርሰናል መለያ ለማንቸስተር የሚጫወቱ ቆብና ካባይን አስረክብ ያለው እያሉ እንከታተላቸው። ከዚህ በኋላ ግን ይኸው አሁንም አውልቅ ካልከኝ አውልቅ ያስረክባለሁ ይሻላል። አውልቀው በሕያው እግዚአብሔር ፊት ነው የምነግርህ። እኔ በክብር ሰዎች እንዲማሩ እንጂ ተሽ ውሰድና ለአንድ አባት ስጥልኝ ከፈለክ ማለት ነው። እውነቴን ነው የምነግርህ። እናደርሳለን። በሕያው እግዚአብሔር ፊት ነው የምነግርህ። እኔ ይሄን ልብስ የምለብሰው ወንጌልን ከማድረስ አንጻር እንጂ ማንንም ከማሳዘን አንጻር አይደለም። እንግዲህ መርጌታ እግዚአብሔር ያጽናዎት። ችግር የለውም። ጥሩ ውሳኔ ነው የወሰኑት። ለአንድ አባት አድርስልን እንዳሉት በተለይ ይሄን ልብስ ለብሰው የሚያስተላልፉት መልእክት ሌላውን በወንጌል ለመድረስ ቢሆንም እያስቆጣ እያሳዘነ ከሆነ እርሱንም ደግሞ መከራ ውስጥ ከሚከት በውስጥ ባረጉት ልብስ ቆንጆ ልብስ ለብሰዋል። እሱንም እንግዲህ ካባውንም ያውልቁት ከትልቅ ይቅርታ ጋር ያረጉት ካባውት እናደርስሉት በእርሶ ፈቃደኝነት ነው። እኔ ደስተኛ ነኝ። እሺ እንግዲህ መርጌታ ሚስጥረ መዝገቡ ከዛሬ ጀምሮ ብሽሽቅ በሚመስል ነገር ሳይሆን ትክክለኛው ነገር በትክክለኛው አስተምሮ በፍቅር በትክክለኛው ወንጌል አስተምራለሁ ብለዋል። ይሄው ለቤተክርስቲያኗም ለሚመለከተው አካል ለአንድ አባት ስጡልን ብለው አድርሷል። ሀሌታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላሉ ለሚመለከቱ የእሳቸውን ሐሳብ ከቪዲዮ በማስደገፍ ይህንን ልብስ እናስረክባለን። ጥሩ ውሳኔ ነው ያሳለፉት። እንግዲህ ቤተክርስቲያኗ የሚመለከተውም አካል ይህን ጉዳይ ይሰማል ብለን ተስፋ እናደርጋለን። የወንጌል አገልግሎቱን በገባውት እንደዚህ ከረባት አድርገው ሌላው እንደሚያገለግለው የማገልገል መብቱ አሉት። ይሁንና የቤተክርስቲያኑን ነው የቅዱሳን የቤተክርስቲያኑን አስተምሮ ደግሞ በመተቸት መልኩ ሳይሆን በአግባቡ እንደ ማንኛውም እንደሚያስተምሩ ሐሳብ ይኖሮታል ብዬ አስባለሁ። እርሶ የሚጨምሩት ካለኛ ለቤተክርስቲያኑ እናቀርባለን። በቅርቡ ደግሞ እርሶ በደብዳቤ ደግሞ የሚመለከታቸውን አካላቶች ይቅርታ ቢጠይቁ የተሻለ ነው ብዬ አስባለሁ። የሊቃውንት ጉባኤዎች አሁን ሰሞኑን የቤተክርስቲያን አስተምሮን እንዴት እያረሙ እንዳሉ አይተዋልና ንግግርም ካለ በውስጥ መስመር የተሻለ ነው ብለን እናስባለን። እዚህ ላይ የሚጨምሩት ነገር ካለ? እኔ እንዲያውም ያሰብኩትን ነገር ነው እየነገርከኝ ያለው። አንተም ትረዳኛለህ። ደብዳቤም እጽፋለሁ ለጠቅላይ ቤተ ክህነት ለሊቃውንት ጉባኤ ደብዳቤ አስገባለሁ፣ ይቅርታ እጠይቃለሁ። ከዚህ በኋላ ባለው አገልግሎቴ ብሽሽቅ በሚመስል መልኩ የነሱን ልብስ ለብሼ ምንም አይነት አገልግሎት አላገለግልም። ቴንኪው፣ እናመሰግናለን። እንግዲህ ወደ ቀልቦት ስለተመለሱ ማለት በራሱ መለያ ለመጓዝ ስለፈለጉ እንግዲህ
ወደ መጨረሻው ላይ ስንደርስ ደግሞ ጋምቤላ አጭር ቀሚስን የሚከለከል ሕግ አወጣች። ለብሳ የተገኘች ሴት እንግዲህ እስከ 3000 ብር ትቀጣለች ይላል አዲሱ ሕግ ጋምቤላ ላይ። ምን ለማለት ነው? ምንድነው ትርጉሙ? ከሃይማኖት አንፃር ወይስ ምንድነው? ከምን አንፃር ነው? እንግዲህ ያው በእርግጥ ይሄ ነገር ጥሩ ይመስለኛል። ሀሳብ አስተያየት ለግሱ። አመሰግናለሁ።